እያንዳንዱ የሚያመሽበትን አውቃለሁ። በፈልግ ሄድለታለሁ። አላረኩትም። ልጆቼ አባታችንን ከሳለች፣ አባታችንን እንዲህ አድርጋለች እንዲሉኝ አልፈልግም። የምችለውን አድርጌ በአቅሜ ማሳደግን እንጂ እሱ ጋር ሳፋጣው ስገባና ስነጋገር እንዲያዩም ስለማል ለልጆቼ ክብር ስል ነው እስከዛሬ የቻልኩት። አሁን ሲገባ ለ5 ዓመታት አለማየቱን አርአያ ይዤ ህፃናትና እናቶች ጋር ሄጄ ክስ መስርቼ ከሀገር እንዳይወጣ ሳግጄ ነገሮችን ማስሄድ ይችል ነበር። አልፈለኩም ይህን አይነቱን መንገድ። አሁን ግን ይጠየቃል በስርዓቱ። የልጆቹን መንገድ ያስተካክላል አያስተካክልም፣ ባለበት ሀገር ህግ ድረስ እንዲጠየቅልኝ። እናት ማልቀስ የለባትም። ከሰዎች ጋር ተነጋግሬያለሁ። መከሰስ ያለበት ቦታ ሁሉ በእኔ ይጀምራል። እኔ ብቻ አይደለሁም። በእርግጥ እኔ ቤተሰብ ስላለኝ እናት፣ እህት፣ ወንድም፣ ዘመድ ስላለኝ የኔ ልጆች ተቀማጥለው አደጉ። እኔ ቦታ ላይ ግን ያለች እናት ስንት እናት ናት እያለቀሰች ያለች? በህፃናትና እናቶች ጋር ተያይዞ ውጭ ጉዳይ ሆኖ ከኢትዮጵያ ውጭ ያሉ አውሮፓና አሜሪካ የሽፍታዎች እና የጨካኝ አባቶች መጠራቀሚያ መሆን የለበትም። ባሉበት ሀገር መጠየቅ አለባቸው። እኔ ይህን መንገድ መክፈት እፈልጋለሁ። ለእህቶችም ድምፅ መሆን እፈልጋለሁ። ከዚህ በኋላም በዚህ ዙሪያ እኔ ቅን ልቦችንም አንቺንም በአንቺን በኩል ያሉ ሰዎች እንድታግዙኝ እፈልጋለሁ። ይሄ ነገር መንግስት ጋር ደርሶ ሊሰራበት ይገባል። በጣም ሊሰራበት የሚገባ ነገር ነው። በቃ ምክንያቱም ሩቅ ነው። እኔ ሳስብ እንኳን የተጓዝኩትን መንገድ አሁን እንኳን ስጀምረው ከባድ ነው። ለዚህ ነው እንደፈለጉ ልጆቻቸውን ጥለው እነሱ የተሻለ ህይወት እየኖሩ እናት እዚህ ኢትዮጵያ ላይ ተቀምጣ የምታለቅሰው። ለእነሱ ድምፅ መሆን መቻል አለብን። ለእነሱ መንገዱን መዘርጋት አለብን። መንግስት እጁን አስገብቶ ህግ ሊወጣ ይገባል። ማንኛውም እዛ ሀገር ባለበት ሀገር ኢትዮጵያ ውስጥ ቻይልድ ሰፖርት እያንዳንዱ ነገር ኢቨን ፍርድ ቤት እኮ ክረምት ሲዘጋ ኢትዮጵያ ውስጥ የልጆችና የእናቶች አይዘጋም። በማንኛውም ሰዓት ፍርድ ቤት ክፍት ነው ለልጆች ቀለብ ጥያቄ። ኢትዮጵያ ውስጥ ይሄ ህግ ሲወጣ ግን ከኢትዮጵያ ውጭ ያሉትንም ጭምር ሊያካትት ይገባል። ከኢትዮጵያ ውጭ ያሉ አባቶች ድምፃቸውን ባጠፉ ሰዓት እኔ ቤት ባይኖር እኮ በምን ይዘዋለሁ? ይህን ሰውዬ በምንም ጠይቀው አልችልም ነበር። እሱ ያንን ሲያቆም እኔ ቤቱን የሆነ ነገር ሳረግ ያቋረጣትን ቀጠለ። ከመጣ በኋላ ሀውዬ በጣም ያመመኝ ይደውልላቸዋል ለመዝናኛ 10,000 ብር አሁን ልኬላችኋለሁ፣ 20,000 ብር በግል ግዙ። ይሄ ሰውዬ ምን እያደረገ ነው አለኝ ወንድሜ። ምን አውቃለሁ። ከዛው በሶስተኛው በአራተኛው ሳምንት በመጣው 3ኛው ሳምንት አያችሁ የኔ ልጆች እኮ እኔን አይወዱም፣ ብሬ ነው የሚወዱት። ጓደኛው ደውሎ ልጆቹ አባቱን አይፈልጉም፣ ሰው የዘራውን እኮ ነው የሚያጭደው፣ ተዝናኑ እያለ ላከላቸው። አግኝቷቸው አያውቅም። አንድ ቀን ያገኛቸው ከአሜሪካ ሲመጣ አንድ ጫማ ብናገረው ትልቅ ሻንጣ፣ አንድ ጫማ፣ ሁለት ሱሪ ከአሜሪካ ይዞላቸው የመጣ አንድ አባት ከ5 ዓመት በኋላ ለልጆቹ አንድ ጫማ፣ ሁለት ሱሪ፣ ትንሹ ጭራሽ አልሆነውም ቲሸርቶች። ከዛ ራሱን አሳፈረው። ልጆቼ ግን አባታቸውን ማግኘት ሁኔታ ያስደሰታቸው። ያመጣውን እንኳን አልቆጠሩት፣ ቦታም አልሰጡት። ወተን ሾፒንግ እናደርጋለን አገኛቸዋለሁ እሺ ምናምን አላቸው። ባባ መቼ ነው የምንገናኘው? ባባ መቼ ነው የምንገናኘው? የለም አንድ ቀን ያገኛቸው አልተገናኙም። ስቲል ኢትዮጵያ ነው ያለው፣ ስቲል አልተገናኙም። ስልክ ሲደውሉለት በጓደኞቹ ቀጥታ አባታቸው ጋር መደወል አይችሉም። የሆነ ካሳሁን የሚባል ልጅ አለ፣ ለሱ ይደወልና አባቴን አገናኘኝ ይባላል። እሱ ፈቃደኛ ከሆነ ያገናኛቸዋል፣ አልተመቸኝም ካለ ያገኙት። ሜሴጅ ጻፉና አባቴ ጋር ስትሆኑ ሂዱና ቆይ እሱ ጋር ሲሆን እደውልላችኋለሁ ይባላል። አክስቲቱ ጋር ስትደውል ሲፈልግ ታነሳለች፣ ስትፈልግ አታነሳ። እኔ እዚህ ውስጥ ገብቼ መናገርም እንዲህም ማለት አልፈልግም። ለምን እነዚህ ልጆች ውስጥ የሚቀመጥ እያንዳንዱ ነገር ዛሬ 18 አለ፣ ነገ 25 አለ። 25 ዓመት ሲሞላው ቡቡን ያሳለፍኳትን ግፍና ያሳለፍኳትን ነገር በሙሉ ራሱ መልስ ይሰጥበታል። ያን ብዬ ስለማስብ ግን ጤነኛ ከሆነ ነው። ልጄን በሽተኛ ካደረጉብኝ ግን እስከ መጨረሻው ልጄን አጣዋለሁ። አሁን ልጄን እንዳላጣው መከፈል የሚገባው ዋጋ ሁሉ ከፈልልኝ እያልኩ ነው ያለሁት። እዚህ የሚያመጣኝ ዋናው ይሄ ነው። ወንድምየው
ቢጃ ይሰራል። አብርሃም አቻሜ ይባላል። እህቲቱ ጀሞ ነው የምትኖረው። ፍሬ ህይወት አቻሜ ትባላለች። እሱ እስክንድር አቻሜ ይባላል። ኮምቦልቻ ኗሪ ነው። አሁን በሲያትል ነው ዜግነቱንም አድርጎ አሜሪካ በዛሬ 5 ዓመት ዜግነቱን የቀየረው አሜሪካ ነው ያለው። አሁን ኢትዮጵያ መጥቷል። ስለዚህ አሜሪካ ለ11 ዓመት ሲቀመጥ ኢትዮጵያ ውስጥ አንዲት ኮንዶሚኒየም በስሙ የለው። ለ11 ዓመታት ግን ሰርቷል። አሁን ለአመታት ያችን ቤት አድሷል። ልጆቼ አንድ ነገር እኔ በሆን አንድ ነገር እሱ ቢሆን ሜዳ ላይ ነው የሚቀሩት። ምንም ገረንት የላቸው። ምንም በዚህ በኩል እንዲህ አደርግላቸዋለሁ ብሎ የሚለው የለም። በአሁን በዚህ አመት ትምህርት ቤት 2ቱንም አስገብቻለሁ። አልሐምዱሊላህ። ያቋረጠውም ልጄ ትምህርቱን ቀጥሏል። ትምህርቱን ጀምሯል። ግን ሞራላቸው በጣም ወድቋል። ወይ ሀገር ውስጥ ባይኖር ላለሁ አለ ብለው ስለሚያስቡ ቤቢ ያልኩት ቀን እኮ እኔ ጋር አሁን ማየትን ማም ስለማይፈልግ ነው። ትምህርት ቤት ስትወጣ ዲቦራ ነው የሚማረው እና በር ላይ ሊያገኝህ ይችላል አልኩት። ማማ ወላሂ እኔም አንዳንድ ቀን እኮ በር ከግቢ ስንኦ ማብራት ሄደ። ሶሪ ያው ቪዲዮ አጥፍቼ መቀጠል ይችላል። አዎ ችግር የለውም። ቪዲዮ አጥፍተሽ መቀጠል ትችያለሽ መብራቱ ስለሄደ። ጀሚላዬ እኔ ግን የገረመኝ ነገር ልጆች ማለት ነው ላይክ አይቷቸው ማያቅ ጊዜ ሰጥቷቸው ማያቅ አባት እንዴት እንደዚህ ሊፈልጉት ይቻሉ? ማለት ልጆች የሚፈልጉት ብዙ ጊዜ የለመዱትን ነው። አብሯቸው የኖረ ፍቅር የሰጣቸው የተላፋ አብሯቸው የበላ ይጠጣል ማለት ጊዜ ሰጥቷቸው ማያቅን አባት ይሄን ያህል ለምን ፈለጉት? ለምን ጓጉለት? ያ ልክ ነሽ። ይሄ የኔ ስህተት ይመስለኛል፣ አስተዳደግ ችግር ይመስለኛል። እኔ ምን እላቸዋለሁኝ፣ እኛ 3 ነን፣ አባታችሁ ብቻውን ነው። የሆነ ቀን ላይ መጥቶ እንደሚፈልጋችሁ ደግሞ እርግጠኛ ሁኑ። አባትን ዝምድናን የቆረጠ ካላህ ረሕመት ይቆረጥበታል። ምንም ቢያደርግ የወለደ ነው። የሆነ ቀን ግን ሁሉ ነገር ይገባውና ይፈልጋችኋል ነው የምላቸው። ጥላቻውን ሳይሆን የአባታቸውን እሱ ስራ ሲሰራ ውሎ መቶ ቤት ጠርጎ ልብስ አጥቦ ምግብ ሰርቶ ነው ራሱ። እኛ ሰራተኛ ዘን ወጥተን ገብተን ስንመጣ ቤት ተስተካክሎልን ነው የምናገኘው። እና ይሄ ሰውዬ ያሳዝናል እኮ እስኪያስቡት በዚህ እድሜው እንደዚህ ሆኖ እየኖረ ነው የምላቸው ሁሌም። ሲቀጥል እንደገና ደግሞ አባታችሁን ከካዳችሁ ወይም ደግሞ በቁጡ ነገር ከተናገራችሁ እኔ ባለጌ ልጅ ስላላሳደግኩኝ የእኔ ልጅ እንደዚህ ካደረጋቸው አፏ ልላችሁ እምላቸዋለሁ። እና ለአባታቸው ልዩ ፍቅር አላቸው 2ቱም። አሁንም ከትምህርት ቤት ሲወጣ እንግዲህ አስቢ፣ እኔም እኮ ትንንሽ ሲሆኑ ላይክ 7 ዓመት 9 ዓመት 10 ዓመት 11 ምናምን ሲሆኑ በጣም ይጓጓሉ አግኝተው ምን አይነት አባት እንዳላቸው ለማወቅ። ግን ኦልሬዲ ትልቅ 18 ዓመት ማለት ትልቅ ነው። የመጀመሪያ ልጅ ላይክ 18 ዓመት በደንብ ያገናዝባል። የ18 ዓመት ልጅ ላይክ አባት ሲደውልለት ሳያነሳ ሳያገኝ ስገድ ያለመፈለግ ስሜት እንዴ እሱ ካልፈለገ ለምን ይፈልገዋለሁ አይነት ስሜት ይሰማል። እንደውም ይቀየምና ማግኘት ራሱ አይፈልግም። ትልቅ ልጅ ማለት 18 ዓመት ትልቅ ልጅ ነው። ህፃናት ሲሆኑ መፈለግ ስሜት ራሱ ብታሳያቸው አይገባቸውም። አሁን ህፃናት የ7 ዓመት 9 ዓመት ስልክ ሲደውሉ ባታነሽላቸው ከአሜሪካ መጥቶ አባታቸው ቆይ ዛሬ ቆይ ነገ ቆይ ቢላቸውም በተስፋ በቃ ልባቸው በጉጉት ይጠብቃሉ። ትንንሽ ልጆች አያውቁም፣ መቀየም አያውቁም፣ ያለመፈለግ ስሜት አይሰማቸውም። ትልቅ ግን የ18 ዓመት ልጅ ግን ትልቅ ስለሆነ አባቱ ስልክ ሲደውል ሳያገኘው ሲቀር ከአሜሪካ መጥቶ አባቱ ለሌሎች ለባዳ ጊዜ እየሰጠ እየተዝናና ምናምን እሱን ሊያገኘው ሳይመጣ ሲቀር ላይ የመቀየም ይቀየምና እንደውም አባቴን ማናገር አልፈልግም፣ አባቴን ማየት አልፈልግም ነው የሚለው። እኔም እንደምረዳው እስካሁንም እንዳየሁት በብዙ ሰዎች አልፈልግም ነው የሚለው። ተቀይሞ ውስጡ ተቀይሞ ለምን ሊያገኘኝ አልፈለገም? ለምን ለእኔ ጊዜ አልሰጠኝም? ለምን አላሳደገኝም? እሺ አያሳድገኝ ችግር የለውም፣ ግን ቢያንስ ደውልለት ለምን አያናግረኝም? ለምን ከአሜሪካ ኢትዮጵያ ሲመጣ ለምን ሊያገኘኝ አይፈልግም ብሎ ያኮርፋል፣ ይቀየማል። እንደውም ሊያናግሩ አይፈልግም እንጂ እንዴት እንደዚህ በጣም እየፈለገው ትልቁ በተለይ 14 ዓመቱ ብንል ትልቁ ምን ላይ ስሜት አይቼበታለሁ መሰለሽ? እህትና ወንድሙ ቀምተውኛል አባቴን፣ ከነሱ አባቴን ወደ ራሴ ማስመለስ አለብኝ የሚል ስሜት ነው ያለው። በቃ አባቴ እኔ ጋር ሆኖ ሌሎች ልጆች አሉት እንዴ? የለውም። አባቴን ቀምጥ እህትና ወንድሙን ነው የምልሽ እያሳደግ የእህቱ ልጅ ጋር ይገናኝ ነበር።
ለእህቱ ልጆች የሚያደርገውን እያንዳንዱን ነገር አባቱ ያያል። የእህቱ ልጆች ጋር እና ለእህቱ ልጆች እንዳባት ነው። የእህቱ ልጅ አሁን ቮይስ ልክልሻለሁኝ እንደመጣ ወዲያው አግኝተዋለች። እሷን አግኝተሃል አባት፣ እኔን ግን እስካሁን አላገኘኸኝም። ምንድን ነው ችግር አለ? እናንተ የማታውቁት ችግር አለ እያልክ እኛን ለምን ታደርገናለህ? በተደጋጋሚ ቮይሶችን እልክልሻለሁ። ትልቁ ያደረገውን ማለት ነው። መቼ ነው የምታገኘን? መታሃል እኮ አባቴ ለምን አታገኘንም እያለ በተደጋጋሚ ሲጠይቀው የነበረውን እኔ ህፃን እያሉ እንደነገርኩሽ ብዙ የሞላሁ እስከ 13 እስከ 14። አሁን ላይ ግን እኔን የሚሰሙበት እድሜ አይደለም፣ ራሳቸውን ነው የሚሰሙት። ስለዚህ የተወሰነችም አሁን ከኔ ገንጥሎ እያደረገ ምን እያለ የሆነ የቅብጠት ነገር አሳይቶታል ለትልቁ እና አሁን መልሶ ያችን ማግኘት የአባትነት ፍቅሩ ብቻ አይደለም፣ ጥቅሙንም ሊፈልግ ይችላል እኮ ገብቶሻል። ይሄ ልጅ የአባቴን ነገር እኔ መጠቀም አለብኝ ብሎ ሊያስብ ይችላል። እኔ በዚህ ደረጃ ልጄን መለከት አልፈልግም፣ ግን እፈራዋለሁ። አንዳንዴ ወደ ጭካኔ የሚወስደው እርምጃ የሚሆነው ነገር ቀጣዩ ከባድ ነው። በአጠቃላይ እኔ የሚታየኝ ከባድ ነገር ነው። ወይ መጀመሪያ በጥላቻ ሞልቻቸው ሁለተኛ አባቴ የለንም ብለው እንዲያስቡ ባረጋቸው ትዝ አይሉ፣ በቃ ይረሱት ነበረ። በልጅነታቸው ግን ያ ነገር እንዲፈጠር አልተደረገም። እንዳነገርኩች ደግሞ መጀመሪያ ላይ ብቅ ጥልቅ የሚለው ነገር አለ። ድንገት መዳ ያናገራቸዋል፣ ከዛ ይጠፋል፣ ደግሞ ይመጣል። ከአመታት በኋላ ደግሞ ለ5 ዓመት እስከ 5 ዓመት እንደዛ ነበር። 5 ዓመታት ግን በስልክ መጨረሻ አላገኛቸውም። ቡቡ በተስፋ የሚጠብቀው ነበረ። እናቱን አይደለም ሁሉንም ክዶ ሄደ። በቃ እሱን ተከትሎ ማለት ነው። ግን ጥፋት ውስጥ ተገኘ። ያው እንደነገርኩሽ ቢመለስም በብር ደረጃ ሊጠይቁትን አድርጉ ይላል። አሁን ምን አመጣባቸው? ብር ሲጠይቁት እናንተ ብሎ የሚመልስላቸው መልስ፣ ስለ እኔ የሚናገራቸው ንግግር፣ ትምህርታቸውን እንኳን በስርዓት መማር እና የትምህርት ቤት ክፍያ መክፈል አይደለም፣ አይምሯቸው ነፃ ሆኖ እንዲማሩ ማድረግ ነው። ልጆችን ትምህርት ቤት ለስሙ ሄዳሉ፣ ልቤን አሞኛል ነው የሚሉት። የሆነ ቦታ ሄዳሉ፣ እንደዚህ ይሆኛለሁ። ሁሉ የሚያወሩልኝ ነገር በሙሉ ህመምን ነው። ይሄ ማለት ውስጣቸው ደስተኛ አይደለም ማለት ነው። ሀቡዬ እያንዳንዱ ነገር እንትን ይላል። እያንዳንዱ ነገር ማንቡቡነ በቃ ላይቭ ላይ ነኝ። ቅርታ ሀቡዬ እና ይሄ ሁሉ ነገር ችዬ ማለፌ ነው ዛሬ ላይ እንደዚህ አይነት ነገር እንዲፈጠር መጥቼ በአደባባይ እንድናገር ያደረገኝ። ፍቅሩ እስቲ ለልጆቹ ውስጥ እንዳለ አውቃለሁ። ቡቤ ቢገር ማማዬ አላፍቴኝ ነው። ስልክ ቁጥርሽን በቅልቦች በኩል በውስጥ ላኪልኝ። ሄሎ፣ አቤት። ጀሚላ ስልክ ቁጥርሽን በቅልቦች በኩል በውስጥ ላኪልኝ እና ዋትሳፕ ላይ የእሱን ስልክ ትሰጭኛለሽ፣ ከሁለተኛው ወገንም እንድንሰማ ማለት ነው። እሺ ካለው አሁን የእሱ ስልክ እየተቆራረጥሽ ነው። ስልክ እየተደወለብሽ ነው መሰለኝ። ይሰማኛል ሀቡዬ። የእሱ ስልክ የአሜሪካውን ስልክ በዋትሳፕ እና በቴሌግራም ታገኘዋለሽ። እሱን ማለት ነው ማናገር ትችያለሽ። የእህቲቱንም ስልክ እልክልሻለሁ። የወንድምየውንም ስልክ በውስጥ አስቀምጥልሻለሁ። ምክንያቱም የእሱና የእሱ ብቻ ችግር ሳይሆን ይሄ ነገር እንዳይገሹ የእነሱም እንትን አለበት፣ እጅ አለበት። እንደገና አሁን ከመጣ ስልክ አልሰጣቸውም። ጓደኞቹ ጋር ነው ደውለው የሚያገኙት። እንደነገርኩሽ የዛ የጓደኛ ስልክ እንጂ የኢትዮጵያ ስልኩን አሁን ለልጆቹ አልሰጠም። ልጆቹ እሱን ሲፈልጉ ጓደኛው ጋር ነው የሚደውሉት። ያ ጓደኛው ሲመቻው አገናኛችኋለሁ ይላል። በዛ ስልክ ነው እንጂ ቀጥታ ወደ እሱ ደውለው አባታቸውን የማናገር መብት እንኳን የላቸውም በአሁኑ ሰዓት ላይ ልጆች። ምንድነው ምክንያትህ ሲባል በቃ ማለት የሆነ እኔን እንደሚፈራ ኦር የሆነ ነገር ይፈጠርብኛል። እብደት ነው። ስለዚህ አንቺ መጠየቅ ባለብሽ መልከት ጠይቀዋለሽ። ዋትሳፕ ላይ ግን አሜሪካ ስልኩ ላይ ቀጥታ ታገኘዋለሽ። ለቅልቦች ትልኪለትና ቅልቦች ሲሰጠኝ አሁን እኔ ዋትሳፕ ላይ ጀሚላ ሀቢባ ነኝ ብዬ ቮይስ አረግልሻለሁ። ሳረግልሽ የእሱን የአሜሪካ ስልክ ትልኪልና በዋትሳፕ አወራዋለሁ። እና ለአንቺ ጥያቄ ያለኝ ላይ እኔ ምኑ ጋር የተሳሳትኩት ብለሽ ታስቢያለሽ? በጣም አስባለሁ። እኔ የተሳሳትኩት ብዬ የማስበው ምን ላይ መሰለሽ? ምርጫዬ ላይ ነው። ምርጫዬ ላይ
ያው ሰው ጨዋ አይደለም፣ ቀምሰና አንመርጥም። ስንመርጥ ግን ማናችንም ወደ ትዳር ስንገባ መስፈርታችንን ማስቀመጥ አለብና ላይክ የእናንተ ትዳር ላይ ያየሁት እኔ ካዳመጥኩት ካንቺ የቤተሰብ ጣልቃ ገብነት ነው ያለው። ማለት እህትና ወንድም ምን አገባቸው በእናንተ ትዳር? ላይክ ለምን ፈቀዳችሁ? ቤተሰቦቻችሁ ጣልቃ ያንቺን የእሱን ቤተሰቦች እንዲገቡ ለምን ፈቀዳችሁ? አንድ እኔ እሱን እንዲገቡ የፈቀደበት ምክንያት የሚመስለኝ እኔ ማለት ነው፣ ይሄ ልጅ እንደነገርኩሽ ስራ የለውም፣ መውጫ መንገድ ነው የሚፈልገው። ወንድሙን ካልመሰለ ከሀገር መውጣት አይችልም። ወንድሙ የሚለውን ካላደረገ ምንም ማድረግ አይችልም። ለ5 ዓመታት ደግሞ ስራ ፈቶ ተቀምጧል። ስለዚህ እሱን መስሎና እሱን ሆኖ ከሀገር ቢወጣ ለእሱ አማራጭ ነው። ያኔ እኔ የማስበው ማለት ነው። ለምን ፈቀደለት? ለምን እንዲህ ቢሞላልኝ? ለምን እንደዚህ ያደረገለት? የሚያውቀው ይሄ ወንድምዬ ነው። ለእኔ ይቅርታ ጠይቆኛል። በቃ ተሳስቻለሁን፣ ልጆቹን እና አንቺን ይሄን ማድረግ ነበረብኝ፣ በመካከላቸው መግባቴ ይቅርታ ብሎኛል። ሚስቱ ጋር መጥቶ ማለት ነው። ከይቅርታው በኋላ ግን ማስተካከል የሚችላቸው ብዙ ነገሮች ነበሩት ወንድምየው። ምክንያቱም ከኔ በላይ እኔ ፍት የተፈታሁ ሚስት ነኝ። ከኔ በላይ ለሱ ቅርብ ነው። እሱ በልጆች ጋር እንደዚህ አድርግ ብሎ ማለት ይችል ነበር። ያን ማለት ግን ደግሞ አንዳንድ ጊዜ የወንድሙ ብቻ አይደለም፣ የራሱም ደግሞ ፐርሰናሊ ችግር ቢኖርበት እንጂ የራሱ ቅንነት፣ የራሱ ለልጆቹ ማሰብ፣ ለራሱ ጥሩ ነገር ማድረግ ነበረበት እንጂ እኔ በወንድሙ ብቻ 100% አልፈርድም። እዚህ ጋር እህቲቱም ወንድምየውም ትርፍ ናቸው። መጀመሪያ እና መጨረሻ ማንም በእነሱ ሊፈርድ አይችልም። ማንም ሰው ካልፈቀድኩለት በስተቀር ወደ እኔ ህይወት መግባት አይችልም። ማንም ሰው እኔ ዝቅ ካላልኩኝ አናቴ ላይ መውጣት አይችልም። እኔ ስፈቅድ ብቻ ነው የሰው ልጅ በእኔ ህይወት መግባት የሚችለው። በእኔ ትዳር እኔ ለቤተሰቦች ሄጄ ስለ ትዳሬ ካላወራሁላቸው ስለ ትዳሬ አስተያየት መስጠት አይችሉም። ስለ ትዳሬ እኔ ሳልፈቅድላቸው አስተያየት መስጠት ሲጀምሩ እኔ አስቆማቸዋለሁ። እኔ በበኩሌ እንደ ሀቢባ አልፈቅድም። ቤተሰቦቼ የኔም ሆነ የባሌ ቤተሰቦች በትዳሬ ላይ አይደለም ጣልቃ ሊገቡ አስተያየት እንዲሰጡ አልፈቅድላቸው። ባለቤቱ ካልፈቀደ ነገር ትክክል ነሽ። መጀመሪያማ ቤት ይሸጥ ሲባል እኮ እንደነገርኩሽ ኖ ስለው ሂዶ ኖ ብሏቸዋል። ሁለቱ ተስማምተው አልተሸጠም። ምክንያቱም አገር ውስጥ ኗሪ ነኝ የትም አልሄድም እኛው ጋር እነሱ ጋር ነኝ ብሎ ስለሚያስብ ምርጫ ለሚለው ጋይስ ስለ ምርጫ ማውራት አንችልም። ለምን ሰዎችን አስቀድመን የወደፊት ህይወታቸውን ማወቅ አንችልም። ዛሬ ጥሩ ነው ብላችሁ ለትዳር የመረጣችሁት ሰው ነገ ትዳር ከገባችሁ በኋላ ሊለወጥ ይችላል። መጀመሪያ ስታገቡ ጥሩ ሰው ነበረ፣ ይሰማችሁ ያከብራችሁ የነበረ ወደፊት ሊቀየር ይችላል። ሰው ምርጫ በሚለው ምክንያቱም ለምን መሰለሽ ልጅነት ያላታለለኝም ልጆቼን ጥዬ መሄድ አልቻልኩም። ስራ መፍታቱ ኦር ደግሞ የተለያዩ ችግሮች ቢኖሩ በነዛ ሁሉ አልተበገርኩም። ከልጆቼ ጋር ነበርኩ። ራሴን አሸንፌያለሁ። የምኖረው ህይወት ቢጎዳኝ እንኳን ተቀብዬ ኖሬያለሁ። ያንን ሁሉ እያሳለፍኩ የነበር ደስታ፣ ቅንጦት፣ ምድሎት ያለበት ህይወት አልነበረም ህይወቴ። ግን ቤቢና ቡባሉ እዛ መሀል ላይ ለእነሱ የሚኖር ህይወት ነበረ። የእሱ መሄድ እኔ ህይወት ውስጥ የከፈተው ክፍተት ምንም የለም። በቃ ምንም ሄደ ነው አለቀ በቃ። ምክንያቱም አንድ ክህደቱ ለእኔ መቁረጥ ምንም ከዚህ በኋላ ከዚህ ሰውዬ ጋር ምንም አይኖረኝም። ስህተት ነበር ምርጫዬ፣ ስህተት ነበር ትዳር ብዬ የኖርኩበት። ስለዚህ ቀጣይ ህይወቴን ራሴ ማስተካከል አለብኝ። ቤተሰቦችም ደግሞ ሰፖርት የሚያደርጉት እኔና ልጆቹን ብቻ ሆነ። ቤት አለ እንደሴ እንድሰራ ቤት ተሰጠኝ። ወደ ስራ አለም ነው የገባሁ ቀጥታ 3 ዓመት እኔ ምንም ያለ እረፍት ነው የሰራሁት። ከዛም በኋላ አዲስ አበባም እየተመላለስኩ ወደ ዲዛይን ወደ ስራ የገባሁ። በቃ እኔ የሆነ ዞሬ ወደኋላ ወደ እነሱ የማይበት ጊዜም አይምሮም የለኝም። ልጆቹን ግን ሁሌም ያው ክፍተት ስለሆነ ያችን ክፍተት እንዲሞላላቸው እሞክራለሁ። በቃ አለቀ የኔ ህይወት። ምክንያቱም ጥፋት ነበር፣ ማስተካከል የማይቻል ጥፋት ነው። ልጆቹ ዋጋ መክፈል የለባቸውም። እኔ በተሳሳትኩት እኔ በመረጥኩት ሰው ነው ልጆቼ ዋጋ የሚከፍሉት። እሱም እንደዛው ምናልባት የተሳሳተ ምርጫ መርጬ ነበር ሊል ይችላል፣ አይታወቅም። የእሱንም ውስጥ አላህ ነው የሚያውቀው። ምንም ምክንያቱም እኔ በዚህ ደረጃ
የጎዳሁት ካለ አልኩሽ እኮ ዛሬም ጎርታኛለች ጀሚላ፣ ይሄን አድርጋኛለች ጀሚላ፣ በዚህ ደረጃ ይሄ ሁሉ ስታረገኝ የኖረችው ብሎ ካለ ይምጣ። አንቺ ጋር በፊት ለፊት የሚፈልግ ቁጥሩ ሰተሽኝ አናግሬ ቀጠሮ ይዝላችኋለሁ። ቲክቶክ አካውንት ካለው ቲክቶክ ይጠቀማል። እኔ ወላሂ አላውቅም። ፐርሰናል እንደዚህ ቀርቤ ካወራሁት ከ5 ዓመታት በኋላ ነው። እንግዲህ በምንም መልኩ እኔ እሱ ያለበትን ላይፍ ደረጃ ምንም አላውቅም። ስልኩ አለ፣ ስልኩን ሰጥሻለሁ። ቀጥታ በቴሌ በዋትሳፕን በምንም አናገር ያለሽ መግባት ከፈለገ ወንድምየውም ቢሆን እህቲቱም ብትሆን ለሁሉም ዝግጁ ነኝ። ይቅርታ በዚህ ጊዜ ይሄን በድላን ነው ይሄን ሁሉ ነገር እያደረግን ያለ ነው። ልጆቹን የማንፈልግበት ወይም ደግሞ እንዲጠጉን የማንፈልገው ልጆቹ እንደዚህ አይነት ስለሆኑ ነው። ስለዚህ ይሄ ነገር ነው ብለው በፊት ለፊት ይናገሩ። እኔ ደስ ብሎኝ ይቀበላቸዋለሁ በጣም። ምክንያቱም ስህተት በስህተት አይስተካከልም። አሁንም መመለው በይቅርታ ነው ሊስተካከል የሚችለው። ለይቅርታ ደግሞ እኔ ጥፋተኛ ከሆንኩ ጥፋተኛውን ባልሆን ለልጆቼ ስል ይቅርታ ጠይቀዋለሁ። ዛሬም ነገም ወደፊትም። እሱ የኔ ባል መሆን አይችልም፣ እኔ እሱ ሚስት መሆን አልችልም። የልጆቻችን ግን እናትና አባትነታችንን እኔም የሱን አከብራለሁ፣ እሱም የኔን ያክብርና ለልጆቹ ሰላም እንስጣቸው። ልጆቹ በፍቅር ይኑሩ። ቀጣይ ህይወታቸው እንኳን የሰላም ይሁን። በሰላም ትምህርት ቤት ደርሰው ይምጡ። አባታቸውን በነፃነት ያግኙ፣ ያውሩ። የአባትና የልጅ ጊዜ ይኑራቸው። ያልተኖረ ልጅነታቸውን አሁን ላይ እንኳን ቢያንስ ብዙ መስተካከል የሚገባው ነገር አለ። እኔ አሁን የቡቡን ያለው ያልኩሽን ነገር እልክልሻለሁ በውስጥ ሁሉንም፣ ማለት እንዲህ ላወራውን ማልፈልጋቸውን ማለት ነው። የልጅን ፐርሰናል ስለሚጎዳ እሺ። ለቅንበት ልከሽለታል ቁጥርሽን? አዎ ቁጥሬ እሱ ጋር አለ። አዎ ይልክልኛል። እኔ አሁን ዋትሳፕ ላይ ቮይስ አደርግልሻለሁ ሀቢባ ነኝ ብዬ እንድትልና አናግሬው ነግርሻለሁ እና ትገናኛላችሁ። የእህቱ ቀጠሮ ሊያዝ እኔ አናግሬው ይህን ቀን የሚለኝን ቀን ቀጠሮውን እነግርሽ እና ተገናኝታችሁ ላይቭ ላይ አንቺ እሱ መምጣት ካልቻለ እህቱ ወይ ወንድሙም ከሆነ የሚመጡት ችግር የለብኝም ወክለውት የሚመጡ ብለሻላ። ችግር የለውም። እኔ ማለት ነው በራሱ ዙሪያ ራሱ ያለበትን ችግር፣ ምክንያቱም ይሄ ባልና ሚስት ኬዝ ነው እንደ ኬዝ ማለት ነው። ለምን እህቱ ወይ ወንድሙ አልሽ? ለምን እሱ ብቻ እነሱም ቢቀርቡ፣ ምክንያቱም እዚህ ነገር ላይ እጃቸው ስላለበት። አክስት እሺ ጀሚላ መጥፎ ሰው ናት፣ እኔ እና እሱ ተለያይተናል። 10 ዓመት ሙሉ ልጆቹን ሳትጠይቅ የት ነበረች? መብቷ ነው። አሁን ላይ ገባቻ። ዛሬ ላይ መታ ልጅ ህይወት ውስጥ ለምን ገባች? ካልፈለገችው የቡቡ መበላሸት ላይ ልጅ ላይፍ ላይ ለምን ልጇን ታስገባለች? ዛሬ ትናንት የለችም። ይሄ ሪቬንጅ ነው። ምን አርጊያት ትናንት ባትኖርም ብትኖርም ትናንትና ያንቺ ልጅ ላይ ማዘዝ የምችው